ዛሬ ላካፍላችሁ የምፈልገው መልእክት ቀላል ቢመስልም ጥልቅ ትርጉም ያለው ነው። ይቅርታ አድርጉ። ይህ ጉዳይ የስነ ልቦና ባለሙያዎችን፣ ሳይኮሎጂስቶችንና የፍልስፍና ሊቃውንትን ትኩረት ስቧል። በህይወታችን ውስጥ ሁላችንም ስህተት እንሰራለን። ባለማወቅም ይሆን ሆን ብለን ሌሎችን ልናሳዝን፣ ልናስቀይም ወይም ቅር ልናሰኝ እንችላለን። በዚህም ምክንያት ግንኙነቶች ይጎዳሉ፣ ልቦች ይሰበራሉ፣ እናም በመካከላችን የጥላቻ ግድግዳ ይገነባል። ይህን ስናስብ አንድ ጥያቄ በልባችን ሊመጣ ይገባል። ይህን ሁሉ ነገር እንዴት ማስቆም እንችላለን? መልሱ አንድ ብቻ ነው፣ ይቅርታ። ነገር ግን ይህ ቃል ከጀርባው ሰፊ ጥናትና ምርምርን ይዟል። ታዋቂው የስነ ልቦና ተመራማሪ ዶክተር ብሬኔ ብራውን ድፍረት የተጋላጭነት ውጤት ነው ትላለች። ይቅርታ መጠየቅም ትልቅ ተጋላጭነትን ይጠይቃል። ስህተታችንን አምነን ለሌላ ሰው ስሜት ተጋላጭ እንሆናለን። ይቅርታ ማለት ምን ማለት ነው? በቀላሉ አዝናለሁ ብሎ ማለፍ ብቻ አይደለም። እንደ ዶክተር ካረን ታፌል ያሉ የምክር ሳይኮሎጂስቶች እንደሚሉት እውነተኛ ይቅርታ የሰራነውን ስህተት በግልጽ መናገርን፣ ለተጎዳው ሰው ርህራሄ ማሳየትንና ለወደፊቱ የተለየ እርምጃ ለመውሰድ ቁርጠኝነትን ያካትታል። ይቅርታ ድፍረት ይጠይቃል። ኩራታችንን ወደ ጎን ትተን የበደልነውን ሰው ፊት ለፊት ለመጋፈጥና ስህተታችንን ለመቀበል ድፍረት ይጠይቃል። ቀላል አይደለም፣ ነገር ግን የግንኙነታችንን ሰላምና እርቅ ለመመለስ ወሳኝ እርምጃ ነው። ሳይኮሎጂስት ኤርቪንግ ጎፍማን በበኩሉ ማህበራዊ መስተጋብራችንን ለመጠበቅ ይቅርታ አስፈላጊ መሳሪያ ነው ይለናል። ስህተት ሲፈጠር ይቅርታ በማቅረብ ማህበራዊ ስርዓትንና መተማመንን እንደገና ማደስ እንችላለን። ይቅርታ ማድረግ ለተበደለው ሰው ብቻ ሳይሆን ለበደለኛው ራሱን ፈውስን ያመጣል። የጥፋተኝነት ስሜትን ያስወግዳል። ከውስጣችን ሰላም ይሰማናል። እናም ወደፊት የተሻለ ሰው ለመሆን እድል ይሰጠናል። ዶክተር ሬመንድ ፔሌቲየር ባደረጉት ጥናት እንዳረጋገጡት ይቅርታን መስጠት በአካላችን ላይ ጭምር አዎንታዊ ተጽዕኖ ይኖረዋል። የጭንቀት ሆርሞኖችን በመቀነስና የደስታ ሆርሞኖችን በመጨመር ጤናችንን ያሻሽልልናል። ይቅርታ የደካሞች መሸሸጊያ ሳይሆን የጠንካሮች መገለጫ ነው። ስህተታቸውን አምነው ኃላፊነትን ወስደው እርቅን የሚሹ ሰዎች በእውነት ጠንካራ ናቸው። ፈላስፋው ሲሴሮ ከብዙ ሺህ ዓመታት በፊት የሰውን ልጅ ከእንስሳት የሚለየው አንዱ ነገር ስህተቱን አምኖ ማረም መቻሉ ነው ይላል። በህይወታችን ውስጥ ይቅርታ መጠየቅ የሚያስፈልጋቸው ብዙ ሁኔታዎች ሊኖሩ ይችላሉ። በቤተሰብ ውስጥ፣ በጓደኞች መካከል፣ በስራ ቦታ፣ አልፎ ተርፎም ለማናውቃቸው ሰዎች ጭምር። አንድ ሰው በቃላችን ወይም በድርጊታችን አስቀይመን ይሆናል። የተሰጠንን ቃል አፍርሰን ይሆናል። ወይም ደግሞ ዝም ብለን በማለፋችን እንኳን ቅር አሰኝተን ይሆናል። እነዚህን ጊዜያት ስናስብ ይቅርታ ለመጠየቅ ወደ ኋላ ማለት የለብንም። ጊዜው አልረፈደም። አንድ ሰው በልባችን ይዘን መኖር የለብንም። ይቅርታ ድልድይ ነው። የተበላሹ ግንኙነታችንን የምናስተካክልበት፣ የራቁ ልቦችን የምናቀራርብበት፣ ግንኙነትን ለማደስና ለማጠናከር ከሚረዱ ቁልፍ ነገሮች አንዱ ውጤታማ የሆነ ይቅርታ መጠየቅ ነው። ይቅርታን መቀበልም ትልቅነት ነው። አንድ ሰው ከልቡ ሲቀርበን ቁጣችንንና ቅር መሰኘታችንን ወደ ጎን ትተን ይቅር ማለት መቻል አለብን። ይቅር ማለት ቁስላችንን እንዲድን ይረዳናል። እናም ወደፊት በሰላም እንድንጓዝ ያስችለናል። ይቅርታን አለመቀበል የበደለኛውን ብቻ ሳይሆን የተበደለውንም ልብ ይቆልፋል። የይቅርታ ጥናት ባለሙያው ዶክተር ሄቨርት እንደሚናገሩት ይቅርታን መስጠት ለተጎዳው ሰው የአእምሮ ሰላምና የፈውስ መንገድ ይከፍታል ብለዋል። ዛሬ ይህንን መልእክት ይዛችሁ እንድትሄዱ ፈልጋለሁ። ይቅርታ ለማድረግ አትፍሩ።
ኩራታችሁ ከመልካም ግንኙነታችሁ የበለጠ እንዳይሆን ተጠንቀቁ። ይቅርታ ለግል እድገታችን፣ ለግንኙነታችን ጥራትና ለማህበረሰባችን ሰላም ወሳኝ ነው። ይቅርታን መጀመሪያ የጠየቀ ሁልጊዜ ተሸናፊ አይደለም። እንዲያውም የእርቅን በር የከፈተና ግንኙነቱን ያዳነ ጀግና ነው። ስለዚህ ዛሬ ጀምሮ በልባችን ውስጥ ቂም ይዘን እንዳንዞር እንወስን። ይቅርታ መጠየቅ የሚያስፈልገንን እንጠይቅ። ይቅርታ የሚጠይቁንን ደግሞ በክፍት ልብ እንቀበል። ይቅርታ የፍቅር ተግባር ነው። የሰላም ቁልፍ ነው። የህይወታችን ብርሃን ነው። ይቅርታ በማድረግ ዓለማችንን የተሻለ ቦታ እናድርጋት። አመሰግናለሁ።